ችግር በጣም አዝኝባለሁ። ልቀቀኝ። ተናገራችሁ። ልቀቀኝ። አትሮክሽ እኮ ምን ድብናት ነው ማርታ። ልቀቂያት። 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 አትሮክሽ እኮ ማለት ልቀቂያት። አትሮክሽ እኮ ማርታ። ልቀቂያት። ልቀቂያት። አትሮክሽ እኮ ማርታ። አንድ ነገር ትሆናለች። እባክሽ ማርታ ተረጋጊ። እኔ አናግራታለሁ አልቻለም። ዳንቴ ምን መስማት አልፈልግም። አሁን ከዚህ ቤት አስወጣኝ። አስወጣልኝ። ታገሽኝ አልቻለም። እኔ አናግራታለሁ። ከዚህ ቤት አስወጣልኝ ብያለሁ። ምን መሰደብ ማልቀስ ብቅ አይደለም። ቆይ ምንድን ነው የተፈጠረው? ማታ እኮ ከመሬት ተነስታ እንደዚህ ሆና አታውቅም። የጠፋው ጌጣጌጥ እኮ በጣም ውድ ነው ዳጣ። አውቃለሁ ዱርዬ ነው፣ ግን የኔ ጥፋት አይደለም። ቤት ውስጥ ቃል ይጠፋ እኔ የምጠረጠረው ብቅ አይደለም። እሺ ማርታ ስለምትለው ነገር የምታውቀው ነገር የለም? ምንም የማውቀው ነገር የለም። ከናታ ጋር ነበር መጽሐፍ ለበዛ መልቀቱ ሄድን እና ምሳሌ ጋር ሳሌ እኮ እርግጠኛ ነሽ ዳጣ? ሌባ ነበርኩ። ከዛ ወቅት ለጭ ምናምን ነጥቅ ነበር። ኪስ ማስደነግጥ ነበር። ባህል ሞባይል ሰቅ ነበር። ልክ እንዳልሰራ አውቃለሁ። ግን ምን ማድረግ ለምን ወደ ይሄ ነው ምክንያቱም የሚበላው ሰደድ ነው እና ምን እንዳገኘው ባላውቅም ምን ስራ ቆሜ ነበር። ምክንያቱም የሚበላው አላጣው። አሁን ደግሞ ቤተሰብ አገኘ አዲጃኒዝ እኔ ምን ነገር በዚህ ሰዓት የማደርገው ዳጣ ስሜታዊ አትሁኚ። ማርታ ትክክል ነች። በጣም ውድ የሆነ ዕቃ እኮ ነው የጠፋባት። ይሆናል ግን እኔ ወጥቼ ከወርቅ ያወጡብኛል። እኔ ሰው ሌላ አቢጌል አቢጌል ዳዳ ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ልቀቁሽ እኮ አባትሽ ነኝ። አድርገሽ ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ዳጣ ያላሰባችው ከባድ ችግር ገጠማት። የወይዘሮ ማርታን ጌጣጌጥ የሰረቀችው አቢጌል እንደሆነ ውሃ መሰከረች። አቶ ደረጀም አቢጌልን ጠርቶ ቦርሳውን ክፈች ሲላት መክፈት አልቻለችም። አይ ዳጣ እውነቷ ተጋለጠላት። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ ዳጣ እንግዲህ ከናታን ጋር መጽሐፍ ለመግዛት ወደ ገበያ ብትሄድም አቢጌል ዳጣ ከናታን ጋር የመሆኑ ጉዳይ ስላሳሰባት ብቻ ዳጣን ከዛ ቤት ሊያስባርርልኝ የሚችለው ምክንያት ይሄ ነው ብላ ስላሰበች የእናቷን ሙሉ ጌጣጌጥ ሰርቃ ነበር። እናሱንም ሰርቃ ልትወጣ ስትል ድንገት ውሃ ደርሳ ስለነበር የእናቷን ሀብል አይታ እሱን ለመንካት ብላ ኪሷን ስትነካት በጥፊ መታት ነበር። እናም እንግዲህ በዛን ሰዓት ግርግር ሲፈጠር ወይዘሮ ማርታ ልጆቿን ተቆጥታ ለአባታችሁ ነው የምናገረው ብላ ገላግላ ያለምንም ማስተዋል ለቃቸው ነበር። ከዛም ትንሽ ቆይታ ዳጣ ሌባ ናት ብላት ነበር። ዳጣ ሌባ ናት ስትላት ጌጣጌጦቿን ለማየት ስትል ምንም ጌጣጌጥ ስላልነበረ በሰዓቱ ዳጣ በጉጉት እየተጠበቀች ነበር። አቶ ደረጀ ከመጣ በኋላ ይቺ ልጅ ለፖሊስ አሳልፈ ስጥልኝ አለዛ እገላታለሁ፣ ጌጣጌጦቼ ታሪኮቼ ናቸው እያለች እጅግ በጣም ቤቱ በአንድ እግሩ ቆሞ ታምሶ ነበር። በዛን ሰዓትም ናታንና ዳጣ አገራማን ብለው በነፃነት ወደ ቤታቸው ሲመጡ ሁሉም እየተመለከቷቸው ነበር። በዛን ሰዓት ምንድነው እየተፈጠረ ያለው ብለው ጠይቀው ነበር ግራ ስለገባቸው። ወይዘሮ ማርታ አንቺ ሌባ አንቺ ያለሽ ምንድነው ብላ ጉሮሮዋን አንቃ ልትገላት ነበር። ሰላምም ሙሃም ሁሉም ተደናግጠው ተሰባስበው ነበር። ሰላም የዳጣ እናት ብትሆንም ያው ልጇ እንደሆነች ባታቅም ዳጣም ደግሞ እናቷ እንደሆነች ባታቅም ነገር ግን የሆነ ስሜቷን ትረዳዋለች። የዳጣ ህመም ያማታል። ዳጣ እንደዛ ስትጨናነቅ መቆም አቅቷት ነበር እና ባክሽ ትሞታለች ልቀቂያት ቢሏትም ወይዘሮ ማርታም ትሞታ ይች ምናምንቴ ሌባ እያለች ጉሮሮዋን አንቃ ልትገላት ትንፋሽ አጥሯታል።
ዳጣ ምንም የማውቀው ነገር የለም ብላ ወደ ላይ እንዲህ ሐውልት ስታንጠለጥላ ዝም ነበር ያለችው። አቶ ደረጀም ባለቤቱን ለምኖ እንደምንም ካስለቀቃት በኋላ ዳጣን ወደ መኝታ ቤት ይዞ ገብቶ ጠይቋት ነበር። ዳጣም አዎ የሚባሉትን ነገሮች ሁሉ አድርጌያለሁ፣ ኪስም ሌባም ነበርኩኝ፣ ሳንቲምን ብርም ፖርሳም ሰርቅ ነበር። ነገር ግን አሁን ላይ እነ ብሩክን ካገኘሁ በኋላ የምበላው የምጠጣው ስላላጣሁ በጭራሽ ይሄን ነገር አቁሜ ነበር። በፊትም ሌባ የነበርኩት ለመኖር ስል ነበር። እነ ብሩክን ካገኘሁ በኋላ ግን በጭራሽ ምንም ነገር አድርጌ አላቅም። በዛ ላይ እነ ምሳሌም ጋር ሄጄም አላቅም። እኔ ከናታን ጋር ገበያ ነው የሄድኩት፣ ከዛው ነው የመጣሁት። እናም ደግሞ ከዛ የተለየ እናንተን ሳገኝ እህትና ቤተሰቦችን አንተ አባቴን አገኘሁ ብዬ እጅግ በጣም ደስ ብሎኝ ደስታዬን ሳልጨርስ 10 ቀን እንኳን ሳይሞላኝ ይሄ ነገር በመፈጠሩ በጣም አዝናለሁ። ለኔ መንገላታት፣ መሰቃየት፣ መመታት፣ መሰደብ፣ መመነጫጨቅ አዲስ አይደለም። ግን ደግሞ እኔ ቤተሰብ አገኘሁ ብዬ መጥቼ በእኔ የተነሳ ቤተሰቡ እንደዚህ በመሆኑ እጅግ በጣም ይቅርታ ወይ አባዬ፣ ወይም ደግሞ ወደዛው ወደ መጣሁበት እመለሳለሁ። በእኔ የተነሳ ቤተሰቡ እንዲበጠበጥ አልፈልግም ብላለች። አቶ ደረጀም እንደዛማ አይሆንም፣ ግን ወስደሻል አልወሰድሽም እባክሽ ሲላት እሷም እንዳልወሰደች አንተስ የወሰድክ ይመስልሃል ብላ ነበር። እኔ ምን አውቃለሁኝ እያላት ነበር። እኔ ምንም የማውቀው ነገር የለም የኔ ልጅ። እናም እንግዲህ እዛ ቤት እንደተወለደች ብታጣራ ማይ አይደለም ብሏት በቃ ብላ ከክፍሉ ለቃ ወጣለች። አባቷ ግን ወይዘሮ ማርታን እኔ ላረጋጋ ብሎ ወደሷ ሄዶ ወይዘሮ ማርታን ጠርቶ አሁንም እኔ ይች ልጅ የእውነት ሰርቃ ከሆነ በዚህ 2 ቀን አስመልስልሻለሁ፣ የእውነት እሷ ከሆነች ወሰደችው እንጂ አሳልፌ ለፖሊስ አልሰጣትም። ወህን ይንሳኝ፣ ግን ደግሞ የእውነት ሰርቃ ከተገኘች አሳልፌ ለፖሊስ ሰጣታለሁ። ይች ልጅ ለኔ አደራዬ ናት፣ የትም አልሰዳትም። ሚስጥር ስለነበረ ነው ከጎዳና ላይ አንስቼ ነው ያልኩሽ። ናታንስ እያሳደግን አይደል? እሷንስ ብናሳድጋት የጓደኛዬ የሲሳይ ልጅ ናት። ስለዚህ እሱ ሚስጥር ብሎ ስለነገረኝ ነው እንጂ ያልነገርኩሽ። በዛ ላይ ደግሞ አንቺ አስተዋይና መልካም ለቤትሽ ጠንካራ ሴት ነሽ። ለውሳኔም የምትቸኩይ አልነበርሽም። አሁን ለውሳኔስ እንድትቸኩይ ያደረገሽ ምንድነው? ምን ሆነሽ ነው እንደዚህ ለውሳኔ ችኩል ይሆንሽው? ያቺ ሴት እኮ አይደለሽም ሲላትም እሷም ደረጀ እባክህ ለቤተሰብህ ለልጆችህ አስብ። ያልሆነ ሰው ጋር ልጆች አድገው እንዲበላሹብኝ አልፈልግም። ይቺ ልጅ ዱርዬ ናት፣ እባክህ ልመንህ ስትለው እጇን መጥቶ ውሃዬ ትሞት፣ ውሃ ከሞት ካልኩ ደግሞ ታውቂያለሽ እንደማሏሽ ብሎ ቃል አስገብቷት ቃል ገብቶላት ክፍሉን ለቆ ወጥቷል። እንግዲያስ አንተ በቅርቡ ሁሉንም ነገር አስተካክል ብላ ጥላ ወጣለች። ዳጣ እጅግ በጣም ከፍቷት ስለነበረ ሰላም እያጸዳች ስለነበረ እዛ ተቃቅፈው ነበር። እቅፍ አርጋት ጠረንሽ ደግሞ እንዴት ነው ደስ የሚለው፣ እኔ በጭራሽ አልወሰድኩም፣ ከፍቶኛል፣ ብሶኛል እያለች ነበር ዳጣ። አይ ክፋሽ፣ እሷ የምትፈልገው ናታንን ነው። ከናታን መራቅ ይኖርብሻል። አቢጌል ትንሽ ከባድ ናት። እትዬም ቢሆኑ ኃይለኛም ቢሆኑ ግን ደግሞ በሐሰት የሚናገሩ አይደሉም። አይዞሽ ብላ ዳጣን አጽናንታታለች። ዳጣ ግን እውነትም የቤተሰብ አገኘው ብላ ደስታዋን ሳጨርስ ይሄ ነገር በመፈጠሩ እጅግ በጣም ከፍቷታል፣ ደብሯታል። ቢሆንም ግን ውሃ እሷ በመከፋቷ እጅግ በጣም አዝናለች። ውሃ መጀመሪያውንም እውነቱን ልትናገር ስትል በጥፊ መታታለች። እናቴን ጌጣጌጥ ውስጥሻል ተብሎ ነው ብላ ልትናገር ስትል አቢጌል በጥፊ መታ ነበር ያሳሰተቻት። እናም ዳጣ እንደዛ ስትሆን በጣም ደብሯት ስለነበረ ናታን ክፍል ሂዳ ናታን አጫውተኝ እያለች ነበር። አንቺ እኮ ትልቅ ልጅ ነሽ፣ አሁን ለምንድነው ማጫወትሽ እያለ እያሳሳቃት ነበር። በጣም ደብሮኛል፣ በጣም ነው የደበረኝ፣ ዳጣን ስለከፋት እኔንም ከፍቶኛል ብላለች። ዳጣ ብትወስደውስ ምንድነው ችግሩ እያለች ውሃ እውነትም እንደ ስሟ ንጹህና ንጹህ ቀልብ ያላት ልጅ ናት። ግን ማነው ውሃ ሁኝ ቅሪ ውሃ ሁነሽ ቅሪ ብሎ የረገመሽ ሲላትም እኔ አላቅም እያለች ብቻ ትቀልድ ነበር። ዳጣን አሳመኛትና እሺ ካለችሽ ኬክ ጋብዛችኋለሁ ሲላት እጅግ በጣም ደስ ብሏት በር አልዘጋም ብላ የነበረውን በሩን ዘግቼው ልሄድ ብላ ሄዳለች። እና ዳጣንም እንግዲህ ስታናግራት ዳጣም በሐሳቧ ተስማምታላታለች። እናም ዳጣን ካሳመነች በኋላ ለአቢጌል ናታን ኬክ ሊጋብዛቸው ሊሄዱ እንደሆነ ነግራታለች። ነገር ግን ላንቺ ይዤልሽ አልመጣም እያለቻት ነበር። እናም የምፈልግ መስሎሽ ነው በቃ ወግጅልኝ ብላ ውሻ እያረገች ታጠገቧ ታባራታለች። ሰላም ዳጣን እንደዛ ስትንገላታ እሷ ውስጧ እየተረበሸ ነበር። እጅግ በጣም ጨንቋታል።
አቤጌልም ይችል ልጅ ሁሉንም ሰው ነው ፍቅር ያስያዘችው አንቺም እሷን ነው የምትወጂው እያለች ነበር። እንዴ እኔ ሁላችንም እኮ አንቺንም እንወድሻለን ብትላትም ጭራሽ ልብሴ ከልብሷ ጋር ተቀላቅሎ ለምን ታጠበ ብላ ለምን ሊታጠብ ወጣ ብላ ያዙኝ ልቀቁኝ እያለች ነው። አቤጌል በእርግጥም ክፋቷ እንደዚህ የባሰባት ናታን ታምራለች ብሎ ተናግሮ ስለነበረ ገና ትቀማኛለች በሚል ጥርጣሬ ነው። በእርግጥም ናታም ለዲቃም ቢሆን እሷን አንድም ቀን አስቧት አያውቅም። ምክንያቱም መጥፎ ልጅ እንደሆነች ስለሚያውቅ የሚያከብራት ራሱ እናትና አባቷን አክብሮ እንጂ እሷን አክብሮ አልነበረም። ናታን እጅግ በጣም መልካምና አስተዋይ ልጅ ነው። ስለዚህ ዳጣን እንደዛ ስትሆን በማየቱ ደግሞ ልቡ ተሰብሯል። ልበሉ ልብሴን ቀይሬ ልምጣ ልብሳችሁን ቀይሩ ብሎ እሱ ሄዶ ስለነበር ታይዘው ካፌ ሄደው ውሃ ኬክ በጣም ስለምትወድ ኬኳን ቶሎ ጨርሳ ስለነበረ ስለ ጌጣጌጦቹ እሷን እየጠየቋት ነበር። ናታንም ስለተፈጠረው ነገር እኔ እንዳልወሰድኩ ካመንክ በቂ ነው እያለችው ነበር። እሱም ግን እኔ ላግዝሽ ባለመቻሌ እጅግ በጣም ይቅርታ ምንም ያረኩልሽ ነገር የለም ቢላትም ለሷ ይሄ ቀላሉና ትንሹ ፈተና እንደሆነ ተናግራ ምንም እንዳልሆነ ግን ደግሞ እሱ እንዲያቀላት የምትፈልገው ንጹህ መሆኗን እንደሆነ ተናግራለች። እናም በዚህ መሃል ነበረ ይሄ የጌጣጌጥ ካልተገኘ ምናልባትም እዛ ቤት ብዙ ላትቆይ ትችያለሽ እና የእውነት ከጎዳና ላይ ነው ያነሳሽ ሲላት አዎ ብለው ግን ደግሞ ስለሷ ማንነት ማወቅ ቢፈልግም እሷ መናገር እንደማትፈልግ ሲያቅ በቃ እንድትረበሽ አልፈልግም ዝምታሽን አከብራለሁ ብሎ ቁጭ ባሉበት ውሃ ጌጣጌጡ ግን መጥፋቱን ታውቂያለሽ አይደል ማን እንደወሰደው ታውቂያለሽ ብሎ ናታን ሲጠይቃት አዎ ብላ ነበር። ማን ነው ምንድነው ስትል አቤጌል እንደሆነች የእናቷን ሀብል ኪሷ ውስጥ ስታዩ እሱን ለመንካት ስትሄድ በጥፊ እንደመታቻት ጭምር ተናግራለች። ግን ደግሞ ኬክ ሊያስጨምሩላት ተስማምተው ስለነበር ዳጣም ይገሽ ይጨመርልሻል ብላት ነበር። እናም እንደዛ ቀለል አርጋ ስትናገር አይ በእኔ ምክንያት ሌላ ችግር እንዲፈጠር አልፈልግም ይቅር በቃ ብለው ነበር ናታንም እኔ ውሃ አትዋሽም አምናታለሁ ውሃ በጭራሽ የምትዋሽ ልጅ አይደለችም እያላት ነበር። እና ዳጣ ግን ከቁም ነገር አልቆጠረችውም። ይሄን ነገር ማለት ያሳምናል ብላ ስላላሰበች ነገሩን ቀለል አርጋ ትታው ነበር። ዳጣና ውሃ እየተጫወቱ ወደ ቤት ሲመጡ የት ሄደው እንደነበረ ስትጠይቃት ኬክ ሊበሉ ወጥተው እንደነበረ ግን ደግሞ እንዳትናገሪ እንዳላት ተናግራለች። እናም ልትጫወትን ብትል ውሻ አርጋ አባራታለች። ዳጣንም እንግዲህ ከዳጣም ጋር አንቺ ሌባ እያለች እሷ ጋር ግብ ተጋጥመው ነበር። እና ናታንን የምትፈልጊው ከሆነ እኔ ወንዶች ልጅ ለማያዝ አስቤ አላቅም ስለዚህ አፍቅረሹ ከሆነ እኔ ተፍተፍ ብዬሽ እንዲላረግልሻለሁ ብትላትም በደም እኔ ትጀነውን ያንሳለሁ አልኩሽ አንቺ የምትጠይቂልኝ ብላ በጥፊ ልትመታ ስትል ዳጣቿን ስትይዛ ሰላም ተሯሩጣ ጀመሃላቸው ገብታ ጋሼ ካወቀ እንደሚቆጣቸው አታቁም እንዴት እንደዚህ ታረጋላችሁ ብላ መሃል ገብታ ገላጋይ ሆናለች። ዳጣ ደብሯት ደረጃ ላይ ኩርትም ብላ ቁጭ ባለችበት ሰላም ስትመጣ እንዴ ዳጣዬ እዚህ ምን ታረጊያለሽ ስትላት ዝም ብላ እንዴት ተቀመጠች ነግራት ግን ደግሞ ጸጉሯን እንድትነካካ ትፈልጋለች። ለምንድን ነው የፈለግሽው የዝም ብለሽ ብትላት ጉልበቷ ላይ ስተኛ እናትሽ አልዳበሰችሽም እንዴ ስትላት ዳጣም ለዚህ ጥያቄ ምላሽ መስጠት ከብዷት ዝም ብላለች። እናም እንግዲህ ናታን አቶ ደረጀን መኝታ ቤቱ ድረስ አስጠርቶታል። አቶ ደረጀን መኝታ ቤቱ ድረስ ካስጠራው በኋላ የእውነት ጌጣጌጡ ጠፍቷል አይደል ሲለው ጠፍቷል እሱም ደግሞ በዚህ ልጅ ምክንያት ነው ተብሎ እየረበሸች ነው ያለችው ብሎ ለናታን ይነግረዋል። ናታንን በዚህ ሁለት ቀን አባቱ ጋር እንዳልተደዋወሉና እሱ ጋር እንዳወሩ ሲጠይቀው ተገናኝተን አውርተናል እያለው ስለነበር እና ታዲያ በሰላም ነው የኔ ልጅ ችግር የለውም እያለ ነበር መኝታ ቤት ድረስ ማስጠራቱን። እናም እንግዲህ እንደዛ ሲለው የምታውቀው ነገር አለ እንዴ ናታን ብሎ ሲጠይቀው አዎ የማውቀው ነገር አለ በእርግጥ ውሃ ለምስክር አትበቃም ቢባልም የምትዋሽ ልጅ ግን አይደለችም። እናም አቤጌል ኪስ ውስጥ አይቼዋለሁ ጌጣጌጡን ብላኛለች ሲለው አቤጌል ብሎ ተናዶ ከወጣ በኋላ አንተ አስተዋይና መልካም ሰው ስለሆንክ ነው አባዬ ብሎ ስለነበረ ለአቤጌልም ምንም ነገር ሳይል ክፍሏ ውስጥ ገብቶ ፖርሳውን ካመጣ በኋላ መኝታ ቤት ቁጭ ብሎ አቤጌልን አስጠርቷታል። አቤጌልን ካስጠራት በኋላ በሩን ዝጊ ሲላት እየፈራች ነበር። ዳዲ ስትል እንደዛ ትበያላልኩሽም እያለ በይነይ ፖርሳውን ክፈቺው ብሏት ነበር። ነይ ፖርሳውን ክፈቺ ስትባል አቤጌል ፖርሳውን ለመክፈት እጅግ በጣም ፈርታ እያንቀጠቀጣት ነበር።
እኔ አባትሽ ነኝ፣ ትዕዛዜን መስማት አለብሽ። ነይ ይሄን ቦርሳ ከፈች ብዬሻለሁ ሲላትም እሷ ቦርሳ ውስጥ ያስቀመጠችውን ዕቃ ስለምታውቅ ዴፍራ መቅረብ አቅቷታል። ለምንድን ነው ምናምን እያለች ሀሳብ ማስቀየር ብትሞክርም ነገር ግን አቶ ደረጀ ደግሞ ከፈች ብዬሻለሁ ከፈች እያላት ነበረ። በስተመጨረሻም አስገድዷት ቦርሳውን ከፍቶ ለማሳየት እየተንቀጠቀጠች ቦርሳውን ከፍተዋለች። እንግዲህ ዳጣ ነፃ እንደሆነችና ጌጣጌጡን የወሰደችው አቢጌል እንደሆነች ታውቋል። ግን ደግሞ አሳማኝ ምክንያት ይኖራት ይሆን? ደግሞ ምክንያቷስ ምን ይሆን? የእናቷን ጌጣጌጥ እስከ መስረቅ ድረስ እውነታው ሲወጣ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ